አይ ፎቶ ሸቆ አለ ሙባረክ ፎቶ አለ አይደል? እሱ አለ ነው። አውጣው ፎቶዋን እንዴ! በፎቶ እንድትታየች እዚህ ጋር የማትታየው ለምንድን ነው? ማጉዬ ቆያዴ ሚስት ከሆነች ያንን ማክበር ስላለበት ዋናው ከድምጿ ጋር ስለሆነ ድምጿ እኔ ከመጣልኝ ድምጿ እኔ ሳወራ ያሳድጋትና ማኩ ላያጣት ይችላል። እኛ ደግሞ ፎቶዋንም አለን እንዲህ ይናገራሉ ካለች ንቃቢስት መሆኗንም ደግሞ ነገ ከነገ ወዳ ጠይቀን እንዲሁ የምትኖር ከሆነች ችግር የለውም። እንዲሁ ማትኖር ከሆነች ግን ወላሂ እንደገዳይ ነው መወስዳት። እውነቴን ነው የምላችሁ። ግን ሙባረክ አይደለም አንተ እንዲህ የምትኖር ከሆነ ፎቶዋን ኬታ መጣችሁት እና ከአይዲዋ ነው መኩዬ ከኢቃማዋ ነው። እውነት ለመናገር መኩዬ ከኢቃማ እዛ የሚሰራ ፍቃድ አለ። እዛ ላይ ነው መኖሪያ ፍቃዷ ላይ ነው ያወጣ ነው አለ ሙቤም ፓስፖርቷም ከዛ ነው። እሺ ትቀጥል። ልጠይቅ ወይስ ትጠይቂያለሽ? አይ ቆይ አንዴ ዋን ሰከንድ። እሺ አንድ ጥያቄ ብቻ የምሰጥሽ አለ እዚሁ እሷ ባለችበት ቦታ። ውክልና አረብ ሀገር ላይ ሲሰጥ አሎ 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 ድምጿን አንዱ ድምጿ ምናምን ሳይሆን መዲናን ወክላ ነው የመጣችው። መረጃ ሁላችሁም ማስረጃ لا قرآن مشهد أني مدينة كان هون كوي لا تسكبي مدينة لا أني مشهد اوكي أنا مسباري يوم سأتوكو متأكون كفتشي قرآن الذي متهون يتزقى شوالهون والله أنا مشهد عند ጥያቄ አቡዬ ላንቺ እኔ ከመሀል ከገባው ስለሚረበሽ አንደኛው እናቷ ይገባሉ 7 ቁጥር ጻፍ የሚጠይቁት ጥያቄ አለ። እኔ አንድ ነገር የምነግርሽ ውክልና ከኢትዮጵያ ሲሰጥ እናትና አባት በእናታችሁ ውክልና ተቀበሉን እያሉ ነው የሚሰጡት። ለሷ ግን ቤተሰቦቹ አያቋትም ጭራሽ መፈጠሯንም። እንዴት ነው ውክልና? ይሄ እንዳትረሺ ለማለት ነው። ዋላ አስታውስቻለሁ። ሌላው ሚውት ይዣለሁ። ቤተሰብ እናት ትገባለች። እናትዮ ይግቡና ነው ጥያቄ የምንጀምረው። ለእናትዮ 7 ቁጥር ጻፉ ስትል ሁሉም 7 ቁጥር እንደሚሰፋታ ከማንታ አበሻ ነው። ንጉሴ በውስጥ ነገር ንጉሴ እሺ አልፈሪድ ያ አውቀዋለሁ። ስልኩም አለኝ ሁሉ ነገር ግን እውነቱን እንደምትናገር ለማወቅ አመት ከ7 ወር አልፈሪድ። እሺ ከዚህ በፊት ከእንትን አይዲ ላይ አለ ሁሉም አንብቤዋለሁ። ከአንቺ መስማት ፈልጌ ነው ውዴ። አንቺ ስራሽ ማስተርጎም ብቻ ነው? ሰው ታመጫለሽ? እኔ በማስተርጎም ነው የምሰራው። ኦኬ የሚመጣ ሰው ካገኘሽ አታመጪም? በኮሚሽን በሰፈር የሚመጡ የራሴ ማቀም ልጆች ሲመጡ እመጣለሁ። ከዛ ድርጅቱ ቢሮ ያስብልሻል ኮሚሽን ከደሞዝሽ? ኖ አያስብልኝም። ለምን? ልጆቹ ሲመጡ ነው እንጂ እኮ ልጆቹ ሲመጡ ኮሚሽን ይታሰብልሻል። እንደዚህ እኮ እዚህ አይሰሩም። ኮሚሽን አይሰጡሽም፣ በደሞዝ ብቻ ነው። እና በማምጣትሽ ምን ትጠቀሚያለሽ? ብታመጭም ባታመጭም ደሞዝ ይከፈልሻል። እንደዛ ከሆነ አስተርጓሚ ከሆንሽ። ስለዚህ በማምጣትሽ ምንድነው የምትጠቀሚው? ዘመዶችሽን፣ የሰፈርሽ ልጆች በማምጣትሽ ምን ትጠቀሚያለሽ? እናገባሽ ልጆቹ ለእኔ ሊሰጡኝ ይችላሉ። ልጆቹ አሁን ገባኝ እኮ ከቢሮ ሳይሆን ከልጆቹ ነው የምጠቀመው። ከልጆቹ ገባኝ። ከቢሮም ግን ልትጠቀሚ ይገባ ነበር። እንዴ ለምን? ሰራተኛ እያመጣሽለት እኮ ነው። ወዶ ነው የማይሰጠው? መስጠት አለበት እሱ። ያችን ሰራተኛ እኮ ወስዶ በ6,000 እና 7,000 ሪያል እኮ ነው ለመዳም የሚሸጣት። በጣም እኮ ነው የሚያተርፈው። ስለዚህ ለአንቺም አዲስ ስለሆንኩኝ አዲስ ስለሆንሽ ነው የማያስብልሽ እንጂ ነባር ብትሆኝ ያስብልሽ ነበረ እንጂ በነፃ ለቢሮ ሰራተኛ ማምጣት እራሱ ፈልጎ መልምሎ ያምጣ። እሺ አባይነሽ ስንት ጊዜ ሆናት እናንተ ጋር? ነብሷን ይማረውና አባይነሽ እኛ ጋር የደረሰችው ማታ ሊነጋ ሲል ነው። ኖ አይደለም፣ መጀመሪያ ስትመጣ በእናንተ ቢሮ አመቷ ነው አይደል? ሳውዲ ከመጣች ማርች ስንት ቀን መሰለሽ የመጣችው? 2025 ለ2024 ነው 2025 ማርች 9 ነው ያበረረችው ወደዚህ። ኦኬ አባይነሽ 2025 ማርች አዲስ አበባ የወጣችበትን ማርች 9
ማርች 9 ከመጣች ቆይ ላስለው እንዴ እሺ 2025 ማርች 9 ከዛ 2026 ማርች 9 አመቷ አሁን ኤፕሪል አመት ከምናምኗ ማለት ነው። አመት ከሁለት ወር አመት ከሁለት ወር። ኦኬ እሺ እናንተ ቢሮ ስንት ቀን አደረች ወደ መዳም ቤት ኮንትራት ቤት ከመግባቷ በፊት? እዚህ አልመጣችም። ቀጥታ ወደ ከፊሏ ነው እኮ የሄደችው። ከፊል ነው የሚቀበሉት። ኦኬ ቀጥታ ከፊሏ ቢሮ አልመጣችም። ቀጥታ ከፊሏ ከኤርፖርት ተቀበላት። ቀጥታ ሹፌር ይቀበልና ምናልባት ተደወለባት። ጋይስ አይኖ አትጻፉ ይህንን ኮመንት። አይኖ ላሽ እያላችሁ ለፉ ሙሉ ጥያቄን እስከጨርስ ድረስ ኦኬ። ከዛ ቅድም እኮ እንዲህ ብላሽ ነበር፣ ግን እዚህ ጋር እንዲህ ነው ምላሽ የሰጠሽ እላለሁ። ነገር ለምን ታበላሻላችሁ? እኔ አውቄ ላሽ የምላቸውን ነገሮች ላሽ ያላችሁ ጥያቄዎቻችንን እስክንጨርስ ድረስ ነገር አታበላሹ። ሞዴሬተሮች ኮመንቱን ዝጉት። አይሰሙም። አንዳንድ ሰዎች ተባባሪ ናቸው። ሀቅ እንዲወጣ አይፈልጉም። ሄሎ አቡ። አቤት። ስንት ተደውሎብሽ ነው? በመሀል ይገባል። እሺ እሺ። እንትን ወዲያው ድራይቨሩ ሹፌሩ የቢሮ ሹፌር ተቀብሏት መዳም ቤት ወሰዳት። የእሷ የመጣችበትን ቀን እንዴት እንደሄደች መዳም ጋር መዳም ተቀብላት ከኤርፖርት ይሁን ድራይቨር ሸኝቷት ያኛውን እርግጠኛ ያልሆንኩበትን መናገር አልችልም። ኦኬ ብቻ ግን ወደ ቢሮ አልመጣችም። ወይ ባባኔ ወይ አሰሪ ነው የተቀበላት ወይ ሹፌር ነው ያደረሳት። ብቻ ወደ ቢሮ አልመጣችም። ቀጥታ መዳም ቤት ነው የገባችው። ቀጥታ መዳም ቤት ነው የገባችው። ከኤርፖርት ቀጥታ መዳም ቤት። እሺ አመት ሙሉ እዛ ቤት ስትሰራ መታ ታውቃለች? ወደ ቢሮ ተመልሳ ከሰዎች ጋር ተጣልታ ወይ ምንም ነገር ገጥሟት አታውቅም? በፍጹም። አንድ ቀን አናግሬያታለሁ። መቼ መዳም ጋር እያለች እሷም መሆኑን ያስረዳችኝ መዳሟ ለእኔ ደውላ ስታወራኝ ነው። ማነሽ አንቺ ብዬ ስላት አባይነሽ አሰሪ ነኝ ስትል አላወቅኩሽም አልኳት። እንደዚህ እስከ ምልክቱ መረጃ ስትነግረኝ የዛን ሰዓት ላይ ነፍሷን የማራብን አባይነሽ ቤታቸው ትንንሽ ሲሆን መጅሊሳቸው በረንዳ ላይ ይኖራል ብያታለሁ። እኔ መጅሊስ የሌላ ሰው ቤት መስሏት አላጸዳም ብላኛለች ብላ ደውላ ነበረ መጅሊሱን። ከዛ ግቢው ውስጥ ነው መጅሊሱ ያለው ብዬ ስላት አዋለችኝ። እስቲ መዳም እርግጥ መዝጋት ትችላለሽ እባክሽ፣ እንዳይደውል ማድረግ ትችላለሽ እስክንጨርስ። እንትን ነው መስመሩ ራሱ ነው የሚናገረው። በሱ ነው ማወራው። በዋይፋይ ነው ወይንስ በዳታ ነው? አንቺ በዳታ ነው፣ በሱ ራሱ ነው ማወራው። ኦኬ እንዳይደውል ማድረጋችን አሁን በዚህ ሰዓት እዚህ የስራ ሰዓት ስለሆነ ነው ሪያድ እኮ። ግን ጋይስ መዝጋት የሚቻልበት ሁኔታ የለም አለ እኮ። ዳታው ብቻ እንዲሰራ ቀጥታ እንዳይጠራ ማድረግ። ሲመጣ አስቆመዋለሁኝ። እሺ ዲክላይን አድርግ ምናልባት ከዛ በኋላ አባይነሽን አስረዳኋት። አይኔም እኮ የእነሱ መስሎኝ ነው ብላ ታቀች። በቃ እኔ ያለማወቄ ነው። ልጅ መያዝ ይጠበቅብኛል አይጠበቅብኝም የሚለው ጥያቄም አላመጣችም። ሌላ ልጆች አሁን አዳዲስ ሲኖሩ የልጅ ቤት ሲገቡ ይጠይቁኛል። እሱ አልጠየቅም። ትንሽ ድምፅሽ ታፈነ ማሪ። ስለዛ ቤት ስፒከሩን ይዤ ነው ቀርታ ስለዛ ቤት ማጽዳት አለማጽዳት ብቻ አውርታ ጠይቃኝ ነው የወጣችው። አስረዳኋት፣ ተግባቡ። በመሀል ምንም አይነት ኢንኬዝ ችግር አለ ይሄ እንዲህ አላወሩም፣ ከኔ ጋር አልደወሉምም። በአስረኛ ቀኗ መዳሟ ለአንቺ ደውላ ስለ ሄማው የእነሱ ቤት እንደሆነ እንድታስረዳት ነገሮችሽ።
ከዛ አንቺም አስረዳሻትና ከዛ ተግባብታችሁ ተዘጋ ስልቱ በሰላም አለሁኝ አልተዘጋም። እሺ አይ ካንቺ ጋር ያልኩት ከመዳም ጋር የዛኔ በ10 ቀን ወደላ አንቺ አስረዳሻትና ጉዳዩ ተዘጋ። አዎ እሺ እሷ ራሱ ሶሪ እኔ እኮ የሌላ ሰው ቤት መስሎኝ ነው በሚል በሳቅ ነው የዘጋችው። በቃ እንደገጠመኝ የማስታውሰው የእሷን በዛ ነው። ያንንም እንደገና እንዳስታውስ ያደረገችኝ ሴትዮዋ አባይነሽ የሞተች ዕለት እለቱን መዲና ሰራተኛ ፈልጋለሁኝ ሰራተኛ ፈልግልኝ ስትል ትደውልብኛለች። እኔ አላወኩሽም ማነሽ አልኳት። ማነሽ ስላት እኔ የአባይነሽ እንትን ነኝ አለች። ያሰሪ አላወኳትም። በቃቱ ማሬስም እኮ አስረዳሽን ኦልሬዲ እኮ በቃ አላወኩሽም ብዬሽ ዝጉ ካላልኳቸው አትዝጉ ጋይስ። እኔ ኮመንት ዝጉ ካላልኳቸው አትዝጉ። መዘጋት ሲኖርበት እኔ እነግራቸዋለሁ። ቴንኪዩ። እሺ የዛን ሰዓት ላይ ምን አስረዳችኝ መዳም ስትደውልልኝ እኔ አባይነሽ የሞተችበት ዕለት ሰራተኛዬ ጠፍታ ነበረ። ሰራተኛ ፈልጊልኝ በሚል ነው እሷ ወደ እኔ የደወለችው። ቢሮ ሰራተኛ እንዳለ ሰራተኛ ቀያሪ ሰው መውሰድ የምትችልበት አላወኩሽም ጠፋች ሰራተኛዬ ብላ ስትል ሀላሳ መልክቼ ቢሮ አልኳት። ቢሮ ስደውል ረመዳን እሺ አንዴ ረመዳን ላይ በ10ኛው ቀን ደውላለሽ። የዛኔ ያንን ችግር ፈተሽ አለቀ በሰላም አባኔ ሰርታ በአመቱ አሁን ረመዳን ላይ ስትጠፋ ሰራተኛ ፈልጋ ደወለች ሴትዮዋ። ረመዳን ላይ ደውላልኝ ያወራሽ ከሆነ ዋይፋይ ቢሮንም ያህል ነገር ዋይፋይ የለውም። አሁን በዳታ ነው የምጠቀመው አለች። እንትንም ያህል ነገር ቢሮንም ያህል ነገር ዋይፋይ እንዴት የለውም? ዋይፋይ ቢኖር ሴም ካርዱን ኦፍ አርጊው ላት ነበር ወይ አውጪው ሴም ካርዱን። እንዴ ማስሬ ምን መናገር እንዳለባት የቢሮ ኃላፊዎች እየደወሉ እየነገሯት ነው። ገባት? ይሄንን በይ ሀቢባ ለምጠይቅሽ ጥያቄ ይሄንን መልሺ እያሉ ነው፣ እያረሟት ነው። ምንም አይነት ነገር እንዳያመልጣት 80 ጊዜ የሚደውሉት እኛ ጅል መሰሏቸው እንዴ? ሀቢባ ልጅቷ የሞተችበት ቀን መዳሟ ደውላ ሰው ፈልጊልኝ ብላ ነበር ያለችውን ቦታ በደንብ ያጅልኝ መረጃ። ረመዳን ላይ ደውላ ሰራተኛ ጠፋች አለችኝ ብላለች። ቆይ እሱ ጋር ነው ያቆምነው። ምን አይነት ድራማ ነው? እኔ ደውልባታለሁ እኮ ትመለስ ወደዚህ ይቅርታ አድርጉልኝ ማለት ነው። መኩ ከቲክቶክ ወጥተክ እንደ አዲስ ግባ። ኢንቪቴሽን እየደረሰክ አይደለም። ከቲክቶክ ውጣና ፌስቡክ ወይም ዩቱብ ከፍተህ አሁን ሰራ። ደጋግሜ ኢንቫይት ሳደርግህ እኮ ኢንቪቴሽን እየደረሰክ አይደለም። አንቺ እኮ ሀቅ ለማውጣት ብለሽ ማለት ነው በጣም እየተለማመጥሽን ነው። የቤትሽንም ህግ እያመረጥሽ ነው። ኖ ለምንድን ነው የምታናግረው? በቃ ትተውና ትሄድ። በቃ እምቢ እንዳለችው ትተውና ህግ ዳኘናል እኮ። ኖ ምን መሰለህ ቃማው አለኝ፣ ፎቶ አለኝ፣ ሁሉም ነገር አለኝ። አዎ ግን ምን መሰለህ እኔ ቃል ገብቼላታለሁ ፎቶዋ እንደማይወጣ ሀታ ቪዲዮ እንደማታበራ ቃል ገብቼላት። ምክንያቱም እቺ ልጅ ምንም የእሷ ጥበወለ የተነገራት ታዳቦ ይቻላል እንዴ? እኔ እዚህ ቤት ገብቼ እኔ ሰው እየነገረኝ አይደለም፣ ወላሂ እኔ ሰው እየነገረኝ አይደለም። ያ ሙቤ ለኛ ለእህቷ ሀቅ እንዲወጣላት የምትፈልግ ልጅ ናት። كيف تحت انا نزلت الاوغندا اي نزلت هي انا ما رديت على التليفون لهيك انه قاعد يدق عملت له مشغول. طيب عن مين؟ خلاص هي موجود تعرف في السياره نزلت. يلا دقي علي انت على كيف يا الو አቤት መዳም ነበረች የደወለችው? አዎ። ለምን ታዲያ ሌላ ሰው ሲደውል ሚውት ታደርጊያለሽ እንዳንሰማ? መዳም ስትሆን አሰማሽን? ዋይ ይሄኛው መስመር ሌላ ነው። ቀሰመን በሀያት ይሄ ሌላ ያ ቅድም ያውራሽ መስመር አለ አይደል? ሁለት ያ ስፔሻል መስመር ቢሮ ውስጥ መጠቀመው መስመር ነው። ሁለት ደግሞ እኔ ይሄን በይ ያን በይ እኔ ሰው አይደለም እኮ እኔ ነኝ እኮ የምጠየቅበት ጉዳዩን
ዛሬ አይኔ የኢትዮጵያ የዝሽ ልጅ ደም እኮ እኔ ራሴ ታግዬ ሂጃለሁ እኮ ወደ ሀገር ቤት እንላክ ብዬ ሂጄ መዲና ለዛ እኮ ነው አሁን ሙባረክ ፓስፖርቱ አለን፣ መኖሪያ ፍቃዱ አለን፣ ፎቶ አለን፣ በህግ እንሄዳለን፣ ሚዲያ ላይም ፎቶ አይለጠፍና ምናምን እያለኝ እኔ አይ ግድ የለህም እሷ እኛም መርዳት ነው የምትፈልገው፣ ልክ እንደኛ ለእህቷ ሀቅ ማውጣት ነው የምትፈልገው ብዬ እኔ በትዕግስት 80 ጊዜ እየተደወለብሽ በውስጥም ስናወራ እንደዛ ስታለቅሽ ነርቨስ ስትሆኝ አረጋግቼ እዚህ ጋር የመጣሁሽ አንቺም እንደኛ ሀቅ ፈላጊ እንደሆንሽ ስላወቅኩ ነው። እሺ ስለዚህ አሁን ተረጋግተሽ ለምጠይቅሽ ጥያቄዎች ብቻ ረጠብን እሷም እንዳይጠፋበት ሌላ ነገር ውስጥ እንዳይገባ ስልክ ሲደወልላት እየዘጋች ከሰው ህይወት የሚበልጥ ነገር የለም። አሁን እኮ ፕሮግራም ይዤ እነሱ ጋር ይሄን ሰዓት ላይ እንዳደውሉብኝ ብዬ ማስቆም የምችልበት ሰዓት ስላልሆነ ነው። ቀድሜ ተናግሬ አልገባም ብላቸው አንድ ነበር መልስ የሚሰጥ ሰው ይኖራል፣ አልመልስም። አሁን ከአቅም በላይ ቀድሞ የመጣ ፕሮሰስ ያደረጉበት እና የሚያናግሩት ሰው ስላለ ነው ያስቆምኩት። ይቅርታ አንቀጥልም በዛሽ። ጥሩ። እንዴት ግን ቢሮን የሚያህል ነገር እንትን የላችሁም? ዋይፋይ እኔ እንጃ ለምን እንዳላስገቡ በኤምባሲ በኩል እንጠይቃቸዋለን ይላሉ። ደግሞ ሁሉም አይነት ኤጀንቶች ይጠይቃሉ። እሺ ነው የሚሉት፣ አላስገቡም። ኦኬ እሺ፣ ያቆምነው ያውልሽ እንዳይጠፋብሽ ማለት ነው። አባይነሽ ማርች 9 ከኢትዮጵያ መጣች ወደ ሳውዲ። ከኤርፖርት ቀጥታ ሰዎቿ ተቀብለዋት ወደ ቤት ገባች። በ10ኛው ቀን መዳሟ ደውላለች ለአንቺ፣ ለቢሮዋ ማለት ነው። አንቺ ደውላለች። ኸይማ ያለውን ቤት ማጽዳት አልፈለገችም። የሌላ ሰው ቤት መሰላት። የኔ ቤት እንደሆነ አስረጃት ብላሽ አንቺም ማስረድትሻት። ኦኬ የእሷ ቤት ነው እንዲህ ሁለተኛ ቤት ታሰራ ይመስለኝ ነው ሶሪ ምናምን ብላ ተግባብታችሁ ተዘጋ። ህይወት ቀጠለ። አመት ሙሉ ሰርታ አሁን ረመዳን ላይ መዳምየው ደውላ አባይነሽ ጠፋች አለች። እሱ ጋር ያቆም ነው። አባይነሽ ጠፋች ያለችኝ ሰዓት ላይ ሴትዮዋ ለእኔ አባይነሽ ቀጥታ አባይነሽ ጠፋች አይደለም ያለችኝ። እንድኩም ሸቃላ መዋቀጠን አለች። ያኔ ለጊዜያዊ መስራት የምትችል ሰራተኛ አላችሁ ስትል ለጊዜያዊ ሰራተኛ የለንም፣ ቢሮ ላይ ደውለሽ አረጋግጭ። እኔ ሰራተኛ የመስጠትም የማስወጣትም መብት የለኝም፣ አኮሞዴሽኑ ላይ ቁልፍ መያዝ እንጂ። በዛን ሰዓት ላይ ሰዎች ቢሮአችሁ ሌላ ማደሪያችሁ ሌላ ነው፣ እዛው አይደለም፣ አንድ ላይ አይደለም። ቢሮ ረስሚ እንደ ተድቢር ነው። እንደ ዱባይ አሁን ተድቢር አለ አይደለ? እንደዛ እንደ ተድቢር ነው። ኦኬ እሺ። ደውላ ጊዜያዊ ሰራተኛ አለቻቸው ወይ ስትልሽ፣ አንቺ ደግሞ ጊዜያዊ ሰራተኛ የለንም ቢሮ ደውለሽ ጠይቅ ያልሻት። እሺ ከዛስ? ቅድም እኮ ግን ያልሽው አባይነሽ ጠፋች አለችኝ ብለሽ ነበር የጻፍኩት እዚህ ጋር። ኖ አባይነሽ ጠፋች ያለችኝን ሰዓት ላመጣልሽ እኮ ነው። ሰራተኛ የለኝም ብዬ ስላት አወቅሽኝ እኔን አለችኝ። አላወቅኩሽም አልኳት። እኔ ማለት እኮ የአባይነሽ ደጋግማ ትነግረኛለች። አላወቅኳትም ማለት ተመሳሳይ ስሞች የሚገጥም ስሞች አሉ አይደል? ኢትዮጵያ የሚመጡ ልጆች ተመሳሳይ ስም የሚገጥም አለ። እንደዚህ ከዛ ለማስታወስ ስትል እንደዚህ ያኛው ምልክቱን ተጠቀመች። ኦኬ ደውዬልሽ እንደውም ስለ ኸይማው ምናምን ብላ ምልክቱን። አዎ እሺ። ከዛ ኸይማ አይደለም የተጠቀሙት። አሁን አንቺ ኸይማ ብለሻልሽው እንጂ መገለጥ ነው መጅሊስ እንደዛ ነገር ነው የሚሉት ቃሉ። እሺ ከዛ እሺ ያለች ሴትዮዋ ቢሮ ለምን አትደውይም ስላት አያነሱም አለችኝ። ቢሮ ከሰላት ተረቢ ሰላት በኋላ ነው የሚከፈተው እና ቢሮ ደውይና ጠይቂ አልኳት። ከዛ አወቅሻት ግን ልጅቷ አለችኝ። ማን አልኳት። እኔ ጋር የጠፋችብኝ። ጠይብ አምሌ በላግ ክሩብ ያኔ የጠፋ ምልክት አመልክችኝ። ቅዳሜ ዕለት ነው የጠፋችው ከሷ ጋር። እሺ አንቺ ጋር የደወለችው መቼ ነው? ቅዳሜ ጠፍታ አባይነሽ አንቺ ጋር መቼ ደወለች? ሰኞ ዕለት ማታ። አንዴ እሱን ልጻፍ። ይቅርታ እንዴ ወገቤ ትራስ ላስገባ ወገቤ። እሺ ቅዳሜ ጠፍታ ቅዳሜ አባይነሽ ጠፍታ መዳሟ ሰኞ አንቺ ጋር ደውላ አዲስ ሰራተኛ ጠየቀች። እሺ
ቅዳሜ አባይነሽ ጠፍታ ሰኞ መዳሟ ደውላ አንቺ ጋር አዲስ ሰራተኛ ጠይቃሽ ቢሮ ለምን አትደውይም ስትያት ቢሮ አያነሱም ስትልሽ ከተራዊ በኋላ ነው የሚያነሱት አልሻትሽ። ከዛ በኋላ የዛን ሰዓት ላይ እኛ እንደ ፖሊስ ጋር ነበረ ኢንተርቪው እያደረገ ሁሉንም ሰዎች ይዞ ማለት ነው ቃለመጠየቅ እያደረገ ነበር የልጅቷን መሞት ያለበት ሁኔታ። መጀመሪያማ ገና ሰኞ ላይ ነን እኮ አሁን እኛ መዳም ደውላ መዳም እኮ የደወለችው እኮ ከመግሪብ ከፍጥሩ በኋላ ነው። ኖ መጀመሪያ ደውላ እንደዛ ሰራተኛ ከጠየቀችሽ በኋላ አረፍቲኒ አወቅሽኝ። ግን እኔ እኮ የአባይነሽ መዳም ነኝ። አባይነሽ ማለት የጠፋችዋ ሰራተኛ ስትልሽ ልሽ ማታምሊ በላ ኸሩብ አልሻት። ለምን አታመለከችም ታዲያ አልሻት። ሴትዮዋ የደወለችልኝ ስንት ሰዓት ነው? ለእኔ ከመግሪብ ሰላት በኋላ ነው። እሺ ልጅቷ የሞተችው ሰኞ ዕለት ጠዋት ነው። ስለ ሞቱ አልደረስንም ገና እኮ። እንዲህ መዳም የደወለችው መቼ ነው? ከልጅቷ ሞት በኋላ እኮ ነው የደወለችው። መዳም የደወለችው ልጅቱ ከሞተች በኋላ እኮ ነው ለእኔ የደወለችው። ኧረ ተይ ግራ አታጋቢኝ በእናትሽ ተይ። ልጅቷ ቆይ ሹፊ ልጅቷ እኔ ጋር ስትመጣ እኮ ሴትዮዋ አታውቅም። እኛ ጋር ሸሪካ ስልክ እንደመጣት አታውቅም። ይሄ ከቢሮዎች ከኤምባሲ ለመስማት ትችላለች። ሸሪካ ስልክ ሲያደርሳቸው ሰራተኞች የአሻራ የእጃቸውን ሲሰጡ ዋን ሰከንድ። አሁን ልጅቷ ከሞተች ስንት ጊዜዋ ነው? ልጅቷ የሞተችው ማርች 16 እኮ ነው። ቆይ ዛሬ ምንድን ነው? ኤፕሪል ዋን ሰከንድ ሜይ 3 ነው። 5ኛው ቀን 3። እሺ ማርች 16 ቆይ አንዴ አንድ ወር ከ18 ቀን ነው። ኦኬ እሺ መቼ ተቀበረች? ኖ ቆይ እስቲ መልሻት ሀቡ አይደለም። ምን ፕሊስ አንዴ ፍቀዱልኝ እኔ ልጨርስ። ቆይ ማርች 16 አባይነሽ ሞተች። መቼ ተቀበረች? ያለፈው ሐሙስ ቀን ስንት ነው? ይሄ ሐሙስ ሳይሆን ያለፈው ሐሙስ ነው የተቀበረችው። እሺ ቆይ አንዴ ካላንደር ላይ እና እነግርሻለሁ ያለፈው ሐሙስ ምን ቀን እንደሆነ። 24 ዛሬ ምንድነው? ዋን ሰከንድ ራሴ ከካላንደር ላይ እና ልድረስበት። አታዋቁኝ ሰከንድ። ዛሬ ምንድነው? እሑድ ነው። ይሄ ቅዳሜ ነው። አርብ ነው። ሐሙስ 30 ነበረ። ይሄ አርብ ከሆነ እሑድ፣ ቅዳሜ፣ አርብ፣ ሐሙስ 30 ነበር። ያለፈ ሐሙስ 23 ነው። 23 ኤፕሪል 23 ኦኬ። ኤፕሪል 23 እሺ ከማርች 16 እስከ ኤፕሪል 16 በወሯ። ከዛ በኋላ 4 ቀን አለ እዚህ ጋ3 ቀን በወር ከ7 ቀኗ ነው የተቀበረችው። በወር ከ7 ቀኗ ማርች 16 ሞታ ኤፕሪል 23። ጥሩ እሺ። ማዳሟ የደወለችበት ሰኞ ቀን የደወለችበት ቀን ስንት ነው? ማርች 16 መዳም የዛን ዕለት የሞተች ዕለት መዳም ልዩነት አለው። የእሷ የሞተችበት ሰዓት እና የመዳም የደወለችበት ሰዓት። እሷ የሞተችው ስለ ቀን ያወራሁት ዴት ቀን 16። እሺ 16 ኦኬ። ሰኞ ማርች 16 መዳም የደወለችው 16። ጋይስ ረመዳን መቼ ነው የተፈታው? ለምን በረመዳን ነው ያለችኝ ቅድም። በረመዳን መዳምየው ደውላ ሌላ ሰራተኛ እንደምትፈልግና አባይነሽ እንደጠፋች ነገረችኝ ብላለች። ማርች 16 ረመዳን ነበረ ወይስ አልቆ ነበር? ረመዳን ያለቀው መቼ ነው? ኢድ የተከበረው ምን ቀን ነው? አስታውሱኝ። እኔ የማስታወስ ችሎታ የለኝም። በ18 ነው ኢድ የተከበረው። ስለዚህ ከኢድ ከ2 ቀን በፊት ማለት ነው ማርች 16። ኧረ ማርች 18 ራሱ ረመዳን ነው። ረመዳን ነው። እሺ ማርች 16 ሰኞ ቀን መዳም ደውላ 9 ነው የተፈታው። 18 በ18 19 ነው የሚለው ይኸው ረመዳን። እሺ ቅዳሜ ስንት ነው ማለት ነው ጋይ? ሰኞ ማርች 16 ከሆነ መዳም የደወለችው መዲና ጋር እሷ ጋር እህታችን ጋር ቅዳሜ ወደኋላ 2 ቀን ስንመለስ ሰኞ 16 ከሆነ እሁድ 15 ይሆናል። ቅዳሜ 14 ይሆናል። ስለዚህ ቅዳሜ አባይነሽ ጠፋች የተባለበት ቀን ቅዳሜ ማርች 14። ኦኬ ጥሩ። ማርች 14 ቅዳሜ ለታ አባይነሽ ጠፍታብኛለች ብላ
ሰኞ ለታ ስደውል አንቺ ምን አልሻት ታዲያ? ሌሽ ማታ አምሊ በላቅ ሆሮብ ለምን አታመለክቺም አልሻት። ምን መለሰችልሽ መዳም? ለዚህ ጥያቄ መልስ ሸሪካት ስልስክ ደርሳለች የሚይዙት ፖሊሶቹ ጋር እነሱ ጋር ደርሳለች ስትል خلاص ቢበለጉና በትጂ ያልኳት ያሳውቁናል ትመጣለች። ለጊዜው ሙአቅድ ሰራተኛ ቢሮ ከተራዊ ሰላት በኋላ ይከፈታል ከነሱ ጋር አውሪ አልኳት። ጥሩ አመሰግናለሁ። እሺ ለምን አታመለክቺም ስትያት ኦልሬዲ ተይዛለች ደውለውልኛል ሸሪከት ስልስላ ጋር ደርሳለች ስትልሽ አንቺ ደግሞ በቃ እነሱ ጋር ከደረሰች ይደውሉና ለእኛ ያስረክቧታል አልሻትና በተረፈ ሌላ ጊዜያዊ ሰራተኛ የምትፈልጊ ከሆነ ከተራዊ በኋላ ያልሻት ሰኞ ዕለት አይደል? በጣም ጥሩ። ከዛ ሰኞ ማታ ምንድን ነው የተፈጠረው? አልደወለችም ቀረች። እሺ ፖሊስ ደወለላት ከፊሏን በልጅቷ በኢቃማ ቁጥር በፓስፖርት ቁጥር ሲገባ ሰዎቹ ጋር ደረሰ ወሬው። ማን ናቸው ሰዎቹ? ከፊሏ ጋር። ከፊሏ ማን ነው? አሁን ከፊሏ ሴትዮዋ ጋር ራሱ ከፊሎቿ ጋር ራሱ ኢንፎርሜሽን ደረሰ። ምን የመሞቷን ኢንፎርሜሽን አደባብሰው ቀድመው ሰምተው ወደዛ ወደዚህ የሚሉትን ነገር ለመፍጠር ዝም ብለው ተቀመጡና በሞተች በ12 ቀኗ ደወሉልኝ። በከፊሏ አባይነሽ ከፊል ስልክ ደውለው አባይነሽ እኮ ሞተች ብለው ጠየቁኝ። ማን ደወለላችሁ አልኩ። ማን ነው? ማዳም ከፊል አይደለች እንዴ ከአንቺ ጋር ሰኞ ዕለት ያወራችሁ? ሞተች ብዬ አልነገርኳትም እኮ እኔ። አመልክቺ ሰራተኛ ከቢሮ በኩል ታገኛለሽ ነው እንጂ ያልኩት። አቡ ገባኝ እኮ። ይኸውልሽ ቆይ ተረጋጊ። ማርች 16 ሰኞ ቀን ከመዳም ጋር ቀን ላይ መግሪብ ላይ ብለሻል እንግዲህ ላይ ደውላ ያንን አውርታችሁ እሷ ኦልሬዲ ላንቺ ሸሪካ ተይዛለች ለምን አታመለክችም? በላቅ ሆሮብ ለምን አታረግም? ለፖሊስ ሰራተኛሽ እንደጠፋችብሽ ለፖሊስ ለምን አታመለክችም ስትልሽ ኦልሬዲ ፖሊስ ይዟታል አለችሽ። ታዲያ አይደል እኛ ጋር መምጣቷን አላወቅችም። እኛ እኮ ፖሊስ አይደለም ያለ ነው ኤጀንት ነው። እኛ ጋር መጣች በዛን ሰዓት። ምን አልሽኝ? በዛን ሰዓት አባይነሽ እናንተ ጋር መጣች እንዴ? መዳሟ ስትደውል አባይነሽ መዳሟ ስትደውል እኮ አባይነሽ ሙታለች እኮ። መሞቷን በዛን ሰዓት ታውቂ ነበር አንቺ? የሞተች እኮ እዚህ አኮሞዴሽን ውስጥ እኮ ነው። ታዲያ ለምን ታደበላልቀዋለሽ ነገሩን? መዳም ደወለች ከማለትሽ በፊት ከዛም በፊት መንገር ያለብሽ አባይነሽ መምጣቷን ለእኛ መንገር አለብሽ። አልነገርሽንም እስከዛን ሰዓት እኮ ያምሽኝ እኮ። ወይ እየጻፍኩ ነው ብለሽኝ ለምን ትስቻለሽ? ኖ አይደለም የዛኔ አይደለም ያስቆምኩሽ እኔ። ቆይ ልጻፍ ያልኩሽ አንቺ እዚህ ሰዓት ድረስ እኮ እኛ አባይነሽ ቢሮ መምጣቷን አናውቅም እስከ ማርች 16 መቼ ነው ቢሮ ግራ የገባው? እኔ ላስረዳሽ አይደል? አዎ አስረጂ። መቼ ምን ቀን እንደመጣች? አባይነሽ እኔ ጋር የመጣችው ከምሽቱ 6 ሰዓት ሩብ ጉዳይ ላይ ነው የመጣችው። ትኬት አለ። እኔ ተዘጋጅቼ ስላልመጣሁ ነው። የራሷ የልጅቷ ትኬት አለ የመጣችበት። ከየት ወዴት የመጣችበት ትኬት? በባስ የምትሳፈሩበት ነው። ከደማም ወዳለንበት ከርጅ የሚባለው አካባቢ እኛ ያለነው ከርጅ ነው። እሺ ቀን ስንት ነው ወደ አንቺ የመጣችው? ትኬቱ የተቆረጠው በ15 ነው። ከምሽቱ 6 ሰዓት በኋላ 16 ይቀይር የለ። ይኸውልሽ እንዳይዛባ ከፈለሽ ጉዳዩ ቅድም ስትጀምሪልኝ መዳም ቤት እየሰራች በሰላም እየሰራች ነበረ። ከዛ እንዴት ቢሮ እንደመጣች እሱን አስረጅን። ለምን ኦልሬዲ በገባች በ10 ቀኗ ስለ ኼማው አስረድተሻት ገብቷት ስራዋን ቀጠለች። ከዛ በኋላ ምን ተፈጥሮ ነው እንዴት ነው ከመዳም ቤት ወጥታ ቢሮ ልትመጣ የቻለችው? እሱን እኛ በመሀል እኮ በሁለቱ መካከል በአሰሪያዋና በእሷ መካከል ላይ ክስ እንደሌለ የነገረችኝ እኔ ሴትዮዋ ናት። አመት ሰርታ ወጣች ስትለኝ ልጅቷ ከሞተች በኋላ እኮ ነው። ልጅቷ ከሞተች በኋላ ፖሊስ ላይ ሆነን እኛ መዳም ደወለች። ፖሊስ ማጣሪያ እያደረገ ቢሮ መጣች። ጥያቄን አታዛቢው። ጥያቄ በላይነሽ እንዴት ቢሮ መጣች? እኔ ላውራውና ምናልባት እዚህ ጋር አድማጭ ሹፊ አስተካክሎ ለአንቺ ሊያስረዳሽ ይችላል። ቅደም ተከተሉን ጠብቀሽ አውሪ ማሬ። ቅደም ተከተሉን ጠብቂ። አባይነሽ እኔ ጋር ስትመጣ በ16 ነው የደረሰ። ለ16 ሊሆን የተወሰነ ደቂቃዎች ጉዳይ ነው። ከግማሽ ሰዓት ያነሰን ያለው ቀን 16 ሊቀይር አባይነሽ እኛ አኮሞዴሽን ላይ ስትወርድ የተወሰነ ደቂቃ ነው የጎደለው። 16 ሊሆን ማለት ነው። 11 ሰዓት ፒኤም አለ አይደለም? 11 ሰዓት ፒኤም 45 ደቂቃ ምናምን የሚወርድበት ሰዓት ላይ ነው እዚህ የገባችው።
እኔ ከሹፌሮቹም ጋር ሰዓት አስተካክለን ሊናገሩ ይችላል። የሚናገሩት የአረበኛ ቋንቋ ስለሆነ እዚህ መታ የደረሰችበት ሰዓት ላይ በጣም መሽተዋል። መዲና አዳምጪኝ፣ አልተረዳሽኝም። ምን እንዴ መዲና አባይነሽ በሰላም መዳን ቤት እየሰራች ነበረ። አባይነሽ በሰላም መዳን ቤት እየሰራች ነበር። ወደ ቢሮ መምጣት ስታስብ ማንን ነው መጀመሪያ ያወራችው? ማን ነው የባስ ትኬት የቆረጠላት? እኔ እኮ ስቴፑን ከዛ ጀምሬ ሶሪ የባስ ትኬቱን ድጊ አሁን ግልጽ ሆነልኝ። የባስ ትኬት